አንተ የማችን ተናግሬ ይሰጣለው ለወገኖች ቆይ እንዲህ አይነት አባቶች እኮ ነው ተቀምጠው የሊቃውንት ጉባኤውን እንመራለን እያሉ ግን ምን እንደሚሰሩ ስማልኝማ እንደነኛ አይታበት ተቀምጠው ይሄን አባታችን እንደነበሩ ተደባርቅ ነው መደውልልህ ደህና ተነበቱ ማልበት አባትነቱ ሰላም ልጅ ነኝ ተለብለሽ ቤተልሔም ደህና ነው ተቀጠሮ ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ ፍሬው ጋር ተጣልተው የሚባል ወሬ ሰምቼ አኝታ ቋጫላችሁ በሷ ምን እንድሪያስ ነው ማነው ይባሉት የሊቃውንት ጉባኤ ሰብሳቢ ናቸው በባለፈው ማርያምና ኢየሱስ ምናም ነገር ብለው ሲሉ የነበሩ መለኮቱ ያቃጠለዋል ሽንት ቤት አትወጣም ያሉ ሲሉ የነበሩ ማለት ነው መርጌታ ጽጌ ከ15 በላይ ታቦታትን አስማተኛ ለሆነ እስላም አሳልፈው ሰጥተዋል በከነ ህይወቱ ቀብራዋል ቤተክርስቲያን ውስጥ መተተኛ ናቸው አስማተኛ ናቸው ብሎ ሲናገር ነበር የስልቅ ቅጂ ስማሊ ብራዘር ማመድ የተጣላው እሱ ከዳጅ እንዲኖቲ እሱ ከዳታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው ከእንግዲህ ማለት አንድ ሚስጥር ማይወጣ ወይ መስኪን እንደው ከባድ ነው በሩቅ ማይል ነበር በጣም የሚከብድ ነው በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከመስሊሞቹ ሁሉ ህዝብ እንደላኩት እሱን ሁሉ ተናገረ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ አይዞን እንግዲህ ትልቅ ነገር ነው አሁን እሱም እየታደለ ነው አለ አሁን እየታደለ ያስይዙትኝ አዲስ አበባ ላይ ያሉ እንግዲያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉ ተጨባጭ ነገር ያስፈልጋል አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው ሰዎችን አሰባስበው ለቅዱሳታችን ውሸቱን ነው ከእስላሞች አልሄድኩም ይባሉ ወደ እስላሞች ደግሞ ድንገት እና ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያነ ልጅ ልከን ካዱ እንላቸዋለን እስላሞች ያረጉትን ሁሉ እንዳትናገሩ እንላቸዋለን በጣም ጥሩ ነው ያ ትልቅ እርዳታ ነው ብቻ እኮ ነው እና ለአባታችንም እንደው ንገሪልኝ እሺ ከዚህ የበለጠም ችግር የለ በእውነትም ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው ለአባትነቱ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም በጣም የሚያሳዝን ነገር ነው እኔ ያሳዝናል እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው ምንም ያቀረው ነገር የለም ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም ያወጣዋል ደግሞ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ ሀገረ ስብከቱ ይቀበር ተብሎ የተቀበረ ነገር አለ መረጃውን ያወጡ ሰዎች በግ ነው ብለዋል በግ ብቻ አይመስለኝም ሰው እንዲቀበር ይችላል ለበጉ ነገራቸው እኛ ስለምናቀው ነው ታሪኩ ምንድነው በጉ ነገራቸው ነው ይስሙ እኛ ስለበጉ ምን አስማተኛ ጳጳስ ናቸው ነው ተብሎ የተባለው ምን ማን ላይ እንደቀበሩና የት እንደተቀበረ በኋላ ያ ብፁዕ አቡነ ጳውሎስ እንዲሞቱ ብለው ባለፈው የነበሩት ጳጳስ መለዜናዊ በነበሩ ጊዜ የነበሩት እሳቸውን ለማስገደል ተብሎ የተደረገ ሴራ ማለት ነው ታውት ቤተክህነት ውስጥ ያለውን ነገር እኛ ነን ጉድ እንደዚህ ወጣ ራሳቸው ማለት ነው በባለፈው ቆሞ ሲናገሩ ነበር ኦኬ እሱኛው ቪዲዮ አሰማቸዋለሁ ቆይ ከመርጌታ ጽጌ ተናገረው ማለት ነው በከነ ነፍሱን የቀበሩት ያው የበጉ ነገር እያለች ስጠይቃቸው ስማሊ ልብ ብለህ እኔ በግ ብቻ አይመስለኝም እኔው እግዚአብሔር ምድሪቱን ይፍታት ኦርቶዶክስ እግዚአብሔር ሲፈውሳት ምድሪቱ ትፈውሳለች እናንተ ቤት ውስጥ ያለውን አታቁም ስንነግራችሁ
በተለይ አገልጋዮች ተብለው የተባሉት ሁሉም አይደሉም ግን እግዚአብሔርን የማይፈሩ እንደነኛ አይነት መተታም ጳጳስ ሰሙ በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብቻ ነው እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለእኔ ብቻ እኮ አይደለም። የለቅሶ ኢሞጂ አትጠቀሙብኝ። የለቅሶ ኢሞጂ ፔጄ ላይ አትጠቀሙ። የልብ ቅርጽ ምናምን ነገር እንትስጡ ጉድ ምናምን ነገር እያለችሁ ጻፉ። ካልቀሳችሁ ዘው አልቅሱ። የለቅሶ ኢሞጂ ለቲክቶክ ጥሩ አይደለም። ወንድሞች እናቶች ጸጋ ይብዛላችሁ። ኮፒ ሊንክና ሼር ታብ አድርጉት። ተባረኩ። ይሄን በደንብ ነው የምናሰማው። ያ በአባትነቱ ሰላምን ችግር ነው እንጂ ለእርሶ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው። ምን ያቀረው ነገር የለም። አንዴ ጠብቁኝ። ኤርሚስ ከሚመጣ ድረስ ታብታቡን 1 ሚሊዮን እናስገባው። አማኞች ኮፒ ሊንክ መናደርግ ግን ታብታቡን 1 ሚሊዮን እናስገባው። እሺ ሳያወጣው አይቀርም። ያወጣዋል። ቻለ በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብቻ ነው እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቱ ሰላምን ችግር ነው እንጂ ለእርሶ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራል ብለው ነው። ምን ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ወዲያ ሀገረ ስብከቱም ሊቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበል ነግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩን። በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ ደህና ያዋሉ። ሰላም ወይ? አሜን። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም። አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው። ያላችሁ ሚስጥሩን ያወጣባቸው ሰው ሊያስገድሉት ማለት ነው። ሚስጥሩን ያወጣባቸውን ሰው ሊያስገድሉት ማለት ነው። የሆነ ነገር እንዲያደርገው እንንገረው። አዎ የሆነ ነገር እንዲያደርገው እንንገረው ማለት እንዲገደል ማለት ነው። ሰውየው ከተያዘ ሚስጥር ሊወጣል። ቤት ውስጥ የተግማማውን ግማት ሊወጣ ነው ማለት ነው። የቤተ ክህነት ሰው ነው ይሄን ያውቃል ማለት ነው። በደንብ ከቀበሩት ሰዎች መካከል አንዱ ነው ማለት ነው። ሰሙ አይደል? አዎ እሺ ውሸቱ ይባል ነግራቸዋለሁ። እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩን። በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ ደህና ያዋሉ። ሰላም ወይ? አሜን። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ።
ዳቆኝ ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። አረምን አይደለም አይዞሽ ይያለው አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አዲስ አበባ ዘመድ አለን የኛ አዲስ አበባ ቅርብ ዘመድ አለን እናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ እርሱ ቢጣጣሩ ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይኸውልህ መስከረም መጥተው ሳሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ ይታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። ራይስ አይደለም እንዴ? አዎ ቢመጡብን ቪዲዮት እኮ ነው እግዚኦ በምስልም እያዝሩ። አዎ ድንገት አውጥቶት ከሆነ ለመጠንቀቂያ እኮ ነው የምነግረውት። ይገባኛል። አስወርቷል ስምቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። እሱንም አሁን ሁሉ እየጻፍኩ ነው። እሱ አዎ እየጻፍኩ ነው እና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን እዚህ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል። ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም። እዚህ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ። በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ እና ከ200 ያህል ሰው እንደ ጸሐፊ ተናግረዋል አሉ። ሊያስገድሉት ማለት ነው። ቀራኒዮ አካባቢ እንዳለ እሳቸው ደርሷቸዋል። ይህን ሚስጥር ያወጣው ጠቅላይ ቤተ ክህነት የተቀበረ ሁሉ ነገር አለ። መተተኞች ሰውማ ካለ የሚያስወግደውማ ሰው ካለ እሰየው። ምንድነው ወየው ነው ያሉት? ወየው ነው ደሰየው ነው ያሉት። መተተኞች እና ጠንቋዮች፣ ደጋሚዎች በእግዚአብሔር ስም ተሸፍነው በአባቶች ስም ተሸፍነው መስቀልና ቀሚስ ለብሰው አስኬማ አድርገው የሚያምታቱ ከረባት ይታነቅ፣ ሱፍ ይልበስ፣ ፓስተር ይሁን ማንም ሼካ ይሁን እግዚአብሔር አምላክ ከምድሪቱ ላይ የክብሩ ጸዳል ይነቅላቸዋል። ወንጌል እንዳይሰበክ እንቅፋት የሆኑ ትውልድን አፍነው ገለው በመንፈሳዊነት ስም የያዙ ማለት ማንም ይሁን ማንም እግዚአብሔር ጻድቅ ነው። ከላይ ነው የመጣው። ዋና ሰብሳቢ ናቸው። ዋና ከላይ አናቱን ነው የመጣው እግዚአብሔር። ተደበቁ። አሁን 200 ሰው አስገብቼ ጽፍ ያለው ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትል ከተቃጠለው። ኧረ ተቃጠለው። አዎ ሰምቻለሁ። አሁን ተናግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱት። እሳቸውም ወደ እስላሞችን ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው ጥሩ ነው ጥሩ ነው። አዎ እርስዎ ግን መካድ ነው ያለበት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ እንዳይጠለፍ። እሺ አባቴ አባቴ አይጠለፍም። እኔ ለብቻ የሆኜ ነው ማወራዎት እኮ። እርስዎ ጋር ሰው አለ እንዴ? እኔ የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። ኧረ እሺ አባቴ እሺ በቃ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስፈቆላቸው ነው። አባ ፍኖተ ሰላም
እንግዲህ ለብሱ ጥሩ ነው እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ እንጫወታለን። እሺ አባቴ ደህና ይዋል። ከነዚህ እጅ ነው በረከት እንባረክ ብላችሁ እነዚህ በተቀመጡበት ነው ወንጌል እንዳይሰበክ እንቅፋት ሆነው ተግዳሮት ሆነው ኢየሱስ ብሎ ያለውን ሰው በሙሉ መምህሩን፣ ዲያቆን፣ የሰንበት ተማሪውን ሁሉ መዘምራኑን ሁሉ እያባረሩ እያሳደዱ እያስወጡ እየገፉ እነሱ ቤት ውስጥ ቁጭ አሉት ማለት ነው። እኚህ ናቸው እንግዲህ ዋናው የሊቃውንት ጉባኤ ሰብሳቢ ብፁዕ አቡነ እንድርያስ ይባላሉ። ያው ዩቲዩብ ላይ ላሳያችሁ። ኤርሜ እኮ በጣም በህግ የሚያስጠይቅ በጣም ውስብስብ ፖለቲካ ነገር ያለበት የሃይማኖት ብቻ እዛ ይጠያየቁ። የቆየ ይመስለኛል እኚህ ናቸው መንግስት እዛ ይጠያየቁ። ያው ብፁዕ አቡነ እንድርያስ የጠቅላይ ቤተ ክህነት ማነው የሊቃውንት ጉባኤ ሰብሳቢ ማለት ዋናው ናቸው። ዋናው አልኩ። በፓትሪያርክነት ደረጃ ብፁዕ አቡነ ማትያስ ቢሆኑ እኚህ ግን ዋናው ናቸው። እኚህ ብፁዕ አቡነ እንድርያስ ያው እኚህ ብፁዕ አቡነ እንድርያስ እኚህ ናቸው። የለየላቸው አስማተኛ ናቸው ተብሎ ሲወራ የነበረው ያው እንደዚህ በሪካርድ ወጣ። እግዚአብሔር እንዲህ ነው የሚያዋርድ አልኩ። ለዘመናት ተከብረውና ተደብቀው የኖሩ መጽሐፍቶች ቢሆኑ ሰዎች ቢሆኑ የሰራዊት ጌታ እግዚአብሔር ሲነሳ ረጁም ተረጁም ይወድቃል ይላል በኢሳይያስ መጽሐፍ ላይ ሲናገር ማለት ነው። እውነት መሆኑ በምን ይታወቃል ግን ኤርሚ? አለ ያው እውነት እኮ ነው። መረጃ አለ። አይ ማለት እንዴት ሊወጣ ቻለ? ሪካርድ ተደርጎ መረጃ አለ። የተቀበረ ሁሉ ራሱ ቪዲዮ ሁሉ አላቸው። በወቅቱ የነበረው አሁን እኮ ሊያስገድሉት የፈለጉት ሰውዬ ሲቀበር እዛ ነበር። እምየኔ ልመልስ። እሺ ዶክተር ግን እንዴት ነው አሁን እንትን ድምፁ ሊወጣው የቻለው? ሪካርድ ተደርጎ እኔ በአሁኑ ዘመን ሪካርድ የተደረገው አይመስለኝም። ምክንያቱም አቡነ ጳውሎስ በህይወት በነበሩበት ዘመን ሁሉ ጭምር ምክንያቱም የኢህአዴግ መንግስት እንዲወድቅ ሁሉ ጭምር ሴራ ሲሰራ ብፁዕ አቡነ ጳውሎስ ሁሉ እንዲሞቱ ፖለቲካ ውስጥ ሁሉ ጭምር እጃቸውን አስገብተውበታል። ብፁዕ አቡነ ጳውሎስ አሁን የሉ ሞተዋል። አሁን ያሉት ብፁዕ አቡነ ማትያስ ናቸው። ዶክተርዬ እሺ እንግዲህ አሁን ባለንበት ዘመን እንዲህ አይነት እንትኖች ኮንቨርሴሽኖች ቴክኒካሊ በተለያዩ መሳሪያዎች አሉ። ራሱ የቴሌም በሉት በተለይ በማህበራዊ ደህንነትና በተለያዩ እንትኖች ውስጥ እያንዳንዱ ኮንቨርሴሽኖች ያልፋሉ እና ፌክ ሊሰራ ይችላል አይደል ዶክተር? እንደ ኢትዮጵያ ያሉ ሀገር እነ ቻይና አፍሪካ ምስራቅ ኤዥያንስ የተለመደ ነው። በቃ ኮመን ነው፣ ትሬንድ ነው ይሄኛው እና ይሄ ሊጄት የሆነ ነገር ነው። እንደዚህ አይነት ኮንቨርሴሽኖች ፎን ኮንቨርሴሽኖች ሲወጡ ይሄንን ሆን ብለው የሚከታተሉ ሰዎች አሉ፣ ሪካርድ የሚያደርጉ ላይን ላይ ሆኖ እንትን የሚሉና እኔ አሁን ፐርሰናሊ ፎን የምጠቀም ከሆነ ኮንቨርሴሽንን ምን ጊዜም እንትን በሆነ መንገድ ነው ማስቀምጠውና ይሄ ይቀዳል ማለት ነው። አዎ ይቀዳል። ምንም ጥርጥር የለም። ይሄ ትክክለኛ ፎን ቅጂ ነው። ያ መሳሪያ ቃል ስላለ ይቀዳል። ራሱ የሚያውቁ ሰዎችም አሉ። ቆይ ሌላኛው መርጌታ አሰማቸዋለሁ። መረጃው እኮ ያላቸው ሰዎች አሉ። ቪዲዮ ሁሉ እኮ አሉን እኮ ልናወጣ እኮ እንችላለን ሁሉ እኮ ብለው ሲናገሩ የነበረው ቤተ ክህነቱን በደንብ የሚያውቁ ቪዲዮ አሁን ሰውዬ ለማስተማር የምትበላው ተቃጥሎ ወጣል እንደ በመለኮት ኃይል ተቃጥሎ እሳቸው ናቸው። ብፁዕ አቡነ እንድርያስ ማለት ነው። ፌክ አይደለም። ከሆነም ራሳቸው እዛ ይመርመሩ። ስሟቸው። ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቶ ሰላም ልጅ ነኝ። ቤተልሔም ደህና ነው? ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩ።
ከፍራፈሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔ ማመድ የተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥር ማይወጣ ወይ መስቲ እንደው ከባድ ነው። በሩቅም አይል ነበር። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። አሁን ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኮት ያንን ልጅ ልቀን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበል እነግራቸዋለሁ። እሺ አባታችን። እሺ እናቴ እና ከበድ አድርገው ይንገሩልኝ። በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ እሺ አባታችን እደውላለሁ። እሺ እሺ ደህና ይዋሉ። ሰላም ወይ። አሜን። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም። አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የኛ አዲስ አበባ ቅርብ ዘመድ አለን የእናንተ። አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ እርስዎ ዘንድ ይጣጣሩ። ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይኸውልዎት መስከረም መጥተው ሳሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም። እርስዎም ይካዱ። ታውቀዋለሁ። አዎ ሌላው ደግሞ ስለ መንግስት ጦርነት፣ ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አዎ ቢመጡብን ብየወት እኮ ነው። በምስልም እያዙ። አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረዎት። ይገባኛል። አስወርቷል ስብቻለሁ። አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል። እሱንም አሁን ሁሉ እየጣፍኩ ነው። እሱ አዎ
የጻፍኩ ነውና አሁን ነገርሽኝ ሰው ካለ በትክክል ሰው ካለ ጥሩ ነው በእውነት። እሱንማ በቃ አሁን እኛ ደውለን ልንነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን ህዝብ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል፣ ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም እዚህ ውስጥ ነው ያለው አዲስ አበባ ውስጥ። በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም እንነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ፣ በዚያ ግድም ነው አለ የሚባለው። ቀራኒዮ? በዚያ ግድም ነው አለ የሚባለው። እሺ። እና ከ200 ያህል ሰው እንደ ጸሐፊ ተናግሯል አሉ። 200 ሰው አስገብቼ ጽፌያለሁ ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትል ተቃጠለው። ኧረ ተቃጠለው? ሰምቻለሁ። አሁን ተናግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱታቸውም። ወደ እስላሞችን ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው። እርስዎ ግን መካድ ነው ያለበት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ። እሺ አባቴ አይጠለፍም። እኔ ለብቻ የሆኜ ነው ማወራዎት እኮ። እርስዎ ጋር ሰው አለ እንዴ? የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። ኧረ እሺ አባቴ፣ እሺ በቃ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። ይህ ማስፈቆላቸው ነው አባ ፍኖተ ሰላም። አይደለም፣ እሱ ጥሩ ነው። እና አሁን ይወጣል። በሌላ ጊዜ ገጠር ሲወጣ እንጫወታለን። እሺ አባቴ፣ ደህና ይዋሉ። ዶክተር እሺ እንዳይጠለፍ ሲሉ ሞትኩኝ ነው በሳቀ። በጣም የራሱ አንድ ክሉ ነው፣ አንድ ኪወርድ ነው። ወርድ ልክ ዲኮደሩ እያንዳንዱ ወርዶች ተሰጥቶታል እና እንዳይጠለፍ ምናምን የሚለውን ሀሳብ ስታነሳ ተጠለፈ ማለት በጣም ኪወርዶች አሉ። ይህነኝ በተለይ ኢትዮጵያ ቴሌ አይደለም የመጠለፍ አቅሙ ኦፕሬተሮች ራሱ ይሰማሉ እና እነ ኢንስታግራም ምንድነው እነ ዋትስአፕ እነ ቴሌግራም ኢንስክሪፕትድ ናቸው አትሊስት። ያኛው ግን ይሄ ፎር ላይን ግን አስተማማኛል። በተለይ ኢትዮጵያ ከአንድ ቦታ የሚደወለው የተለመደ ነው። ተይዘዋል ማለት ነው ጳጳስ። የተለመደ ነው። እነሷ ላይኖች በሴኩሪቲ ላይን ውስጥ ያልፋሉ፣ በተለያየ ላይን ውስጥ ነው የሚያልፉት እና ሰዎች ያወጧቸዋል። እነኛን ያወጧቸዋል እና ኪወርዶች አሉ እነሱ የሚፈልጓቸው ኪወርድ። ኢትዮጵያ ነው ቁጭ ብለው ነው የሚሰሩት። ቁጭ ብለው ነው እንደዛ አይነት ነገሮችን የሚፈልጉ። ከድሮም ጀምሮ የተለመደ ነው እና የኪወርዱ ደግሞ ጭራሽ እንትን ያደርገዋል፣ ያባብሰዋል። ይሄ እንትን ብሎ ነው ኤርሚዬ ማስተርዬ በጣም ደስ ብሎኝ ቤቴ ውስጥ እየጮኩ ነበር። ቅድም ያየውክ የልደተ ቃልን ስትከፍት ነው ያየሁት። አሁን እኔ ጋር እኩለ ሌሊት 1 ሰዓት ከምናምን እየሆነ ነው። አክሊል እዛ ቤት ውስጥ ሌላኛውን ኤርሚያስ ነው ያየሁትና ይሄኛውን ኤርሚያስ ለመግደል ሲጥሩ እዛ የልደተ ቃል ቅድም የሰማነው ነገር ሽንት ቤት ሆኖ ጻፈው ያሉትን በአፋቸው ትውልዳቸው ላይ ይጽፉ ዘንድ ጌታ ረድቶታል ልጁንና እዚህ ጋር 1000 ምናምን ሰው አለ። ያንን ቪዲዮ ሁሉ ሰው በቤቱ ከቻለ ሁሉ ሰው በቤቱ
ያን ቪዲዮ እንደ መግቢያ ልደተ ቃል ያወራውን እንደ መግቢያ ለአንተ ረጅም ዓመት 10 ምናምን ዓመት ለተነሱ ሁሉ መልስ እንዲሆን ሁሉ ሰው በራሱ ፔጅ ላይ ይሄ ሳምንት በሙሉ እንደ መግቢያ እንዲያደርገው እያሰብኩ ነበረ እና በርታ የሚል ነገር ነው ያስቀመጠልህ። በጣም ነው ደስ ያለኝ። ደግሞ የነዚህ አይነት አባት ልጆች ናቸው ሌሎቹ አባቶቻቸው የካዱ የሚከዱ ለማስገደል የሚሰሩ እንደዚህ አይነት ነገሮችን ገና ብዙ ጉድ እየወጣ ነው። እንደነገርኩ ባለፈው ከፊት ለፊት ኤርሚያስን አንድ ቀን ታመሰግናላችሁ ብያለሁ። እሱ እንደሚሆን አምናለሁ። ወዳችኋለሁ። ተባረኩ። እየተደነቅኩ እኔም በእኔ በኩል ይሄን ቪዲዮ ስገባ ሰውጣ ለአንተም ልል ነው። ለአንተም ልክ እንደ ማስታወቂያ በመሃል እያስተማርክ ከወንድማቸው እዛ ወንድማችን ከሚሉት ከሱም አፍ እዛ ኤርሚያስ መፈጠሩን እንዲያዩ አንተም አታውቃቸው እኛም ማናውቃቸው ሚሊዮኖች ተፈጥረዋል አውቃለሁ። ግን በቀጥታ ቃል ከኢየሱስ ብቻ ብሎ የመጣውን ይሄን ወንድማችንን ደጋግሞ ባንተ ቤት እንዲሰሙት እላለሁ። ተባረኩልኝ። እሺ ቴንኪው ፓስተርዬ፣ ተባረክ። ጸጋ ይብዛልህ። ጌታ ክብር ይሁን። እግዚአብሔር ይባረክ። ይሄን ሁሉ ስትሰሙ እኔ ወገኖች የዘመኑ ማለቅ ላይ ስላለ እንድታመልጡ ነው፣ እንድትድኑ ነው፣ እንድትተርፉ ነው በክርስቶስ የምንለምናችሁ። ቅዱስ ጳውሎስ እንዳለው ከእግዚአብሔር ጋር ያላችሁ ጠላትነት ይብቃል። በተለይ ጌታ ኢየሱስ ክርስቶስን የህይወታችሁ አዳኝና ጌታ አድርጋችሁ ያልተቀበላችሁ ንስሐ ያልገባችሁ ሰዎች ካላችሁ ከእግዚአብሔር ጋር በጠላትነት የምትመላለሱት ዘመን ያብቃ። ሃይማኖት ውስጥ ነው ያላችሁት፣ ግን ከእግዚአብሔር ጋር ጠላቶች ናችሁ። በልጁ በክርስቶስ ኢየሱስ ሞት መታረቅን ገና አላገኛችሁም። የእርቁ ስራ ምንም እንኳን በመስቀል ላይ ቢፈጸምና ቢሰራ የዛሬ 2000 ዓመት የመዳኑ ቃል የመዳናችሁን ወንጌል ሰምታችሁ ብለውን የሚለው የወንጌል እውነት የመዳናችሁን እውነት ገና አሁን ነው እየሰማ ያለው ወንድሜ። በሰማው ቀን ደግሞ ለሰማው ቃል ለሰማው እምቢ እንዳትል አብልጣችሁ ተጠንቀቁ እንዳለ የዕብራውያን መልእክት ጸሐፊ ለሰማችሁት እውነት አሜንና አዎ እሺ ብላችሁ ሕይወትና ለመጥፋትን ወደ ብርሃን ባወጣው በልጁ በክርስቶስ ኢየሱስ ከዘላለም ጥፋት ከድቅድቅ ጨለማ እንድትወጡ ጥሪ እናደርግላችኋለን። ኦርቶዶክሳውያን ወገኖቻችን እኛ ጨለማ ውስጥ ነው ያላችሁ ብለን ብንል እንደ ቅዱሱ ቃል አላመናችሁንም፣ ጥላቻ በእኛ ላይ ስላላችሁ። ይኸው ግን አባቶቻችሁ ድቅድቅ ጨለማ ውስጥ ነው ያለነው አሉ። እውነት ነው። እንዲህ አይነት ድቅድቅ ጨለማ ውስጥ ነው ያሉት። ከላይ የተቀመጡት ዋናዎቹ የተባሉት በእንዲህ አይነት መተትና ጥንቆላ አስማትና ድግምት እንስሳ ብቻ አይመስለኝም እኔ ሰውን ሁሉ ጭምር ሳይቀብሩ አይቀሩም። እነኚህ ጠንቋዮችና አስማተኞች የሆኑ ምድሪቱን ተቀራምተው ይዘዋታል። ቤተክርስቲያን ውስጥ በሃይማኖት ጥላነት ቁጭ ብለው በአባትነት ስም ቁጭ ብለው በአስኬማ ተሸፍነው በቀሚስ ተሸፍነው የተቀመጡ የትኛውን ቤት የሰራዊት ጌታ እግዚአብሔር ያጸዳላል። አትጠራጠረኝ ብራዘር፣ አትጠራጠረኝ። አስማተኛና መተተኛ የሆነ ደብተራና ቄስ በሐሰት የሚተነብይ ሐሰተኛ ነቢያት የሰራዊት ጌታ እግዚአብሔር እጁን አንስቷል አልኩ። እጁን አንስቷል። ምድሪቱ ላይ ራሱ እግዚአብሔር ከዛሬ 1 ዓመት በፊት የተናገርኳት ቃል አለች። ብዙዎች ሲቀልዱበት ነበረ። የሰራዊት ጌታ እግዚአብሔር ነው ራሱ ኦርቶዶክስን የሚበቀላት ብያለሁ። ሲበቀላት ምንድነው የሚያደርገው? በማፍረስ ሳይሆን እጇ ላይ ያለውን ህዝብ ይቀማታል። ይድኑ ዘንድ እግዚአብሔር እጅ ላይ ያለውን ህዝብ ነው የሚቀማ። ጴንጤ ወንጌል ባይሰብክ እግዚአብሔር እጁ ላይ ያለውን ህዝብ ነው የሚቀማ። እጁ ላይ ያለው እንኮራበታለን ብሎ የሚለው ማለት ነው። ማንም ይሁን ማንም የእግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል ገፍተህ ኢየሱስ ስሙ ሲጠራ እያንገሸገሸሽ ኢየሱስ ክርስቶስ ተብሎ ሲባል ግንባራችሁ ተጨማዶ ጮጎጊት አስመስለ አንተ ክርስቲያን ብለህ ብትል እንዴ እንኳን እግዚአብሔር እኔ ስቅብሃለሁ። ሰው እንዴት የክርስቶስን ወንጌል ገፍቶ ክርስቶስ ተብሎ ሲባል ፊቱን ቅጭም እያደረገ እንዴት ክርስቲያን ነኝ ይላል? ወንድሞች እናቶች፣ መጽሐፍ ቅዱስን ሳያነብ አንድ ቀን በእንደነዚህ አይነት መተተኞችና አስማተኞች ደጋሚዎች ሰዎች ቤተክርስቲያኒቱን ተቀራምተው ይዘዋት ማለት ነው። ኦኬ፣ ከዚህ በለጠ ታዲያ ብፁዕ አቡነ ማርቆስ ያሉት ይሄን እኮ ነው። በጨለማ ውስጥ ነው ያለኑ፣ ድቅድቅ ጨለማ ወሮናል አሉ። ድቅድቅ ጨለማ ውስጥ የተቀመጡ አባቶች ከሚያረጉት ነገር አንዱ ይሄ ነው። ድጋምልን ያላችሁ አንዴ ደግሜ ከዛ አቆማለሁ።
ይሄና ሲሰሩ የተገኙት ያው እሺ ሊያይ sorry no አንድ ሰው ሲጽፍ ምን አየው መሰለህ ቤቲ የምትባለዋ ያው ሰውየውን ለማስለፍለፍ የተጠቀሙባት ነው ታታዩ ሱራቱ እነሱ እዛው ይመራመሩ እዛው ይመራመሩ ራሳችሁ እዛው ተጠያይቁ የክርስቶስን ወንጌል የገፋ ጳጳስ የክርስቶስን ወንጌል የገፋ ፓስተር የክርስቶስን ወንጌል የገፋ ቤተክርስቲያን ማንንም ይሁን ማንንም እንኳን አይሰነብቱም የሰራዊት ጌታ እግዚአብሔር ስርና መሰረታቸውን ይነቅለዋል የገፉት የክርስቶስን ወንጌል ነው በእኛ ዘንድ በእድሜያቸው ትልልቅ ቢሆኑ አስኬማ ቢያረጉ ቀሚስ ቢለብሱ በአባትነት ደረጃ ልናከብራቸው እንችላለን የሰራዊት ጌታ እግዚአብሔር ግን ብራዘር የውጭውን የላይ ያለውን አስኬማ አይደለም የሚያው ጌታ ይሄን ከላይ ያስቀመጡትን ጭንቅላታቸው ላይ ያስቀመጡትን አስኬማ አይደለም የሚያው ፓስተሩ የታሰረበትን ከረባትና የለበሰውን ሱፍ አይደለም የሚያው የህይወት ምልልስን የህይወት ስርዓትን ያያል ጌታ ያያል በማደሪያው ላይ ተቀምጦ ሁሉን ያያል አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል ከሱ ፊት የተሰወረ ፍጥረት የለም በፊቱ ነገር ሁሉ የተራቆተና የተገለጠ ነው ያው በራሳቸው አፍ ጠቅላይ ቤተ ክህነት ውስጥ የቀበርኑን ሁሉ ነው ያወጣብኝ ብለዋል ሰሙ ይሄ አባታችን እንደነበሩ ተደባርቅ ነው የምደውልልዎት ደህና ሰነበቱ ሲማልበት የአባትነቱ ሰላም ልጅ ነኝ በተለይብለሽ ቤተልሔም ደህና ነው ተገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩ ፍሬው ጋር ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ በጣም የሚገርም ነው ከእንግዲህ ማለት አንድ ሚስጥር ማይወጣ ወይ ምስኪን እንደው ከባድ ነው በሩቅም አይነበር በጣም የሚከብድ ነው በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንደው የማይገባ ከሙስሊሞቹ ሁሉ ህዝብ እንደላኩት እሱን ሁሉ ተናገረ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ አይዞን እንግዲህ ትልቅ ነገር ነው አሁን እሱም እየታደለ ነው አለ ጥሩ ያስይዙትኝ አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉ ተጨባጭ ነገር ያስፈልጋል አሁን ሰዎችን አሰባስቤ ሊገባ እየጣርኩ ነው ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን በጣም ጥሩ ነው ያ ትልቅ እርዳታ ነው ብዬ እኮ ነው እና ለአባታችንም እንደው ንገሪልኝ እሺ ከዚህ የበለጠም ችግር የለ በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው ለአባትነቱ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም እንደ በጣም የሚያሳዝን ነገር ነው በጣም ያሳዝናል እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው ምን የቀረው ነገር የለም ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም ያወጣዋል ደግሞ ወዲያ ሀገረ ስብከቱም ሊቀበር ተብሎ የተቀበረ ነገር አለ ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል ምንድነው የተቀበረው ሀገረ ስብከት ውስጥ ምንድነው የተቀበረው በጽሁነታቸው እየተናገሩ ነው ምንድነው የቀበሩት ውሻ በግ ሰው ዞን ምን እንደሆነ አይታወቅም
አገረ ስብከት ውስጥ የተቀበረ ብለህ ነው እንግዲህ ባጭሩ በቃናል አይተለ እሺ በቃ ሁሉንም ለነዛ እኛ እንልካለን እንዳያወጡ አይዞት እርሶ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ ይባል ተነግራቸዋለሁ እሺ አባታችን እሺ እናቴ እና ከበድ አድርገው ይንገሩን በጸሎት እንዳይረሱ ነው በጣም ነው ያዘን በደንብ ነው የምነግራቸው እሺ እሺ አባታችን እደውላለሁ እሺ እሺ ደህና ይዋሉ ሰላም አሜን ሄሎ አባታችን ደህና ረፈዱ ቤተልሔም ነኝ ደህና ቆየሽ ነገሩ ሊያሳርፈን አልቻለም እርብሽ ነው ያደረገን አባታችን ኧረ ምንም አይደለም አይዞሽ እኔ ያለሁ አይደለም አዎ አባታችን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን የኛ አዲስ አበባ ቅርብ ዘመድ አለን የእናንተ አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል አዎ እሺ እርሱ ደንብ ይጣጣሩ ከዚህ የበለጠ ሞት የለ አዎ ከዚህ የበለጠ ምን ሞት አለ እና ይኸውልዎት መስከረም መጥተው ታሉ የታረደውን በግ የናቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም እርስዎም ይካዱ የታውቀዋለሁ አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን አዎ ቢመጡብን ብየወት እኮ ነው በምስልም እያዙ አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረዎት ይገባኛል አስወርቷል ስምቻለሁ አዎ ሌላው ስለ ጥላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጻፍኩ ነው እሱ አዎ እየጻፍኩ ነው እና አሁን የነገርሽኝ ሰው ካለ በትክክል ሰው ካለ አዎ ጥሩ ነው በእውነት እሱንማ በቃ አሁን እኛ ደውለን ልንነግረው ነው ይኸውልሽ እንደሰማሁት ከሆነ አሁን ህዝብ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል ከተማ ውስጥ ተደብቋል ለቆ አዲስ አበባ ለቆ ጠፍቶ ይሆን አለቀቀም እዚህ ውስጥ ነው ያለው አዲስ አበባ ውስጥ አዎ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም የምንነግረዋለን በደንብ እንዲያፈላልግ ቀራኒዮ ይባል ቦታ አለ በዚያ ግድም ነው አለ የሚባለው ቀራኒዮ አዎ በዚያ ግድም ነው አለ የሚባለው እሺ እና ከ200 ያህል ሰው እንደ ጸሐፊ ተናግረዋል አሉ 200 ሰው አስገብቼ ጽፌያለሁ ብሏል አሉ ምኑን ነው 200 ሰው አስገብቼ አሁን ከምትይው ከተቃጠለው ኧረ ተቃጠለው አዎ ሰምቻለሁ አሁን ተናግሮኝ ነው የሚገርም ነው ይህን ሁሉ ተናግሯል እኔ ራሴ አላውቅም ግን እሱ ተናገረ ተብሎ ሲወራ ሰማሁኝ እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱ እሳቸውም ወደ እስላሞችን ሰው እየፈለግን ነው መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ ጥሩ ነው አዎ እርስዎ ግን መካድ ነው ያለብዎት ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው አባታችን ይቅርታ ምንም ችግር የለም እንዳይጠለፍ እሺ አባቴ አይጠለፍም እኔ ለብቻ የሆኜ ነው ማወራዎት እኮ እርስዎ ጋር ሰው አለ እንዴ እኔ የለም ግን የጥሩ ራሱ መሳሪያው ያሰጋል ኧረ እሺ አባቴ እሺ በቃ ይካዱ እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ እሱ ጥሩ ነው አዎ ይህ ማስፈቆላቸው ነው አባ ፍኖተ ሰላም እንግዲህ ለምሱ ጥሩ ነው እና አሁን ይወጣል በሌላ ጊዜ ገጠር ሲወጣ እንጫወታለን እሺ አባቴ ደህና ይዋሉ እንደዚህ አይነት መሪዎች እንዲህ አይነት አገልጋዮች ባሉበት ነው የወንጌል እውነት ተዳፍኖ በብርሃን ውስጥ ነው ያለኑ ብላችሁ የምትሉ ማለት ነው ቤቱ የመተተኞች ቤት ከሆነ እኮ ቆይቷል እንደነኛ አይነት ሰዎች እዛ ሆነህ እውነትን ስትሰብክ
ያሳግደዋል፣ ያባርረዋል፣ ያስገድለዋል። እና ተባረኩ። መርጌታ የምትለው ነገር ካለ ሌሎችም የምትሉት ነገር ካለ መቀጠል እንችላለን። ቴንኪው ቀጥሉ መርጌታ። ኤርሚ ሰላም ላንተ ይሁን፣ ጸጋ ይብዛልህ። ዳጊ ሆሲ ሊያ ክብር ለእግዚአብሔር ይሁን። አላችሁ አለሁኝ አለ መሪ ቀጥላ። ኔትወርክ በጣም አስቸጋሪ ሆኖ ነው። አሁን እስኪ ልናገር። እቺ ሰዓት ደህና ትመስላለች ብዬ ነውና የወጣው ነገር ይሄ ትክክል እውነት ነው። እሳቸው አባ ጓሃ ጽባህ ይባላሉ። ጎንደር አብረን ነበር ነውና የንስሐ አባቴም ናቸው። በጣም መወዳቸው። በትምህርታቸው ማንም አጠገባቸው አይደርስም። አጠገባቸው የሚደርስ ማንም የለም። አያችሁ ሁሉ ነገር እንዲሁ በእንትን መሆኑ የእውቀት ጉዳይ እውቀት ብቻ ነው። ጭንቅላታቸው ያለ 42 ዓመት 41 ዓመት አካባቢ ነው በትምህርት ቤት ያሳለፉት ዘመናቸው ሙሉ። እኛ ያለን ጎንደር እንኳን አቡነ ጴጥሮስ ከውጭ የመጡት ማለት ነው። አቡነ ጴጥሮስ እኔና እሳቸው አብረን ስንማር እንደገና ከትምህርት ቤት መልስ ደግሞ እሳቸው ጋር አባ ጓሃ ጽባህ ጋር ሄደን እንቀጥል ነበረ እንማር ነበረ። እና ግን እችን አስማት ማይገቡበት ማይጠይቁት ደብተራ የለም። ስጡኝ ግን በጎንደር ደግሞ የስብከተ ወንጌሉ ዋና እንትን ናቸው የነበሩ ዋና ታዋቂ ሰባኪ። በኋላ ላይ ያው የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ሆነው ተመረጡ። እንደገና ደግሞ እዛ ትንሽ ብዙ ደስታ አልተሰማውም፣ ህዝቡም ምቾት አልተሰማውም። በዛ ምክንያት የተወሰነ ከቆዩ በኋላ እንደገና የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ሆነው ቆዩ። ከዛ ወደ አዲስ አበባ መጡ። የቅዱስ ጳውሎስ መንፈሳዊ ኮሌጅ ደግሞ ዲን ሆነው የደቡብ ጎንደር ሊቀ ጳጳስም በመሆን ጭምር አብረው ሲሰሩ የነበሩ ናቸው። በሲኖዶስ ደረጃ ደግሞ የሲኖዶስ አባል እንደገና ደግሞ የሊቃውንት ጉባኤ አሁን እንኳን ለምሳሌ ገድላት ድርሳናት ምናምን እንመረምራለን ቢል ሲኖዶሱ ይሄን ቢያወጣ እና ሊቃውንትን ከየአቅጣጫው አፈላልጎ ዋና ናቸው የተባሉትን ሰዎች ቢያመጣ በሳቸው ስር ነው የሚሆኑ። የሊቃውንት ጉባኤ ዋና ናቸው። ከዛ እንደገና ደግሞ የሚመረጠው ደግሞ ራሱ የቻለ ቢሮ እንዲኖረው ተደርጎ ነው። በሊቃውንት ጉባኤ አይደለም የሚመረጠው። አሁን ሊቃውንቶቹ ሲመረጡ እንደ ኮሚቴ ነው የሚመረጠው። አጥኚ ገድላት ድርሳናት ምንድነው ችግራቸው፣ ከመጽሐፍ ቅዱስ ጋር ሲታዩ ምንድነው ተቃርኗቸው የሚለውን ነገር ሁሉ የሚያይ ቡድን ሲቋቋም በሳቸው ስር ነው የሚሆነው። የሊቃውንት ጉባኤ የበላይ ኃላፊ ናቸው። የዛ ሊቋቋም ያለው ደግሞ ኃላፊ ናቸው ማለት ነው። ባለፈውም ሲናገሩ ሰምታችኋል። እዛ ቦታ ላይ አታጨብጭቡ ምናምን ነገር እያሉ እና ስለዚህ የሰሩት ስራ ግን እውነት ነው። በ2013 ዓመተ ምህረት ይሄ ስራ የተደረገው እስኪ መብራት ቆየኝ አንድ ነገር ቆይ እስኪ እና ጥናቱ ይሄ ነገር የማጋለጡ ፕሮግራም የሰራ የሆነ ማህበር ነው። አንድ ማህበር ነው። ደብዳቤያቸውም በዚህ ማህበር ቁጥጥር ስር የዋለው እሳቸው የጻፉት ደብዳቤ ቆዩኝ እስኪ እሺ እስኪ የጻፉት እሺ ኤርሚ በትልቁ ይሄ የጻፉት ደብዳቤ በእጃቸው የጻፉት ደብዳቤው ይሄ ነው የጻፉት።
ደብዳቤ ለነሱ 15 ታቦታትን መላካቸውን የሚገልጽ ማለት ነው 15 ይላል እዚህ ጋር 15 ጽላት 15 ማለት ነው ጽላቶች የእንትን ስለሆነ ነው የኮሶ እጽ እንትን ነው ጽላቱ ራሱ ይሰማል ይሰማል መርጌታ ማን የጻፈው ብፁዕ አቡነ እንድርያስ ናቸው አቡነ እንድርያስ አቡነ እንድርያስ አባ እንድርያስ መጽሐፈ ላይ አውጥተዋል መሪ አባ እንድርያስ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ እሳቸው ናቸው ደብዳቤውን የጻፉላቸውና መጽሐፍ ላይም እንደዛው እሺ ወደ ቴሌቪዥኑ ጋር ሰው እንዳይሄድ መሪ በዚህ መጽሐፍ ላይም እንደዚሁ ይሄ የኔ መጽሐፍ ነው መርጌታ እየሰማኝ ነው መርጌታ ወደ ቴሌቪዥኑ ጋር ሰው እንዳይሄድ እሺ አይሄድም ጥሩ ቦታ አይደለም የተቀመጠው ካሜራን የሆነ ቦታ ላይ ሆነና ዝጋው የሆነ ቦታ ወይ ወደ ግድግዳ አካባቢ ይሁን ቲቪው አካባቢ አጠቃርጌ ይሄ የጠረጴዛ ላይ ከፍ አድርጌ ቆሜ ነው ማወራችሁ እምቢ ብሎኝ ኔትወርኩ እስኪ ቆይ ልንቀልና ልሞክር ደግሞ ክፍል ውስጥ ልግባ እስኪ ሌላ ከዚህ እንደምታሳየው ወደ ግድግዳ አካባቢ እዚህ ጋር ቴሌቪዥን አስቸግሮኝ ቦታ እየቀያየርኩ አስቸግሮ 2-3 ጊዜ ነው እኮ የወጣው መኝታ ቤት ባለፈው ላይ እንደሆንከው እንደሱ ነው አዎ እሺ ኦኬ እስቲ ቆይ አንዴ ቆይ እስቲ እዚህ ያላችሁ ወገኖች ማን ነው ለመርጌታ የኢንተርኔት አክሰስ የሚችል ሰው እንደ ያመቱን እንኳን እስቲ ጥሩ ያመቱ ለሞባይል ጥሩ ዳታ ያለው ምን ያህል ድረስ ይገኛል ለዚህ ኢትዮጵያ ውስጥ ጥሩ ዳታ ሞባይል ላይ የትኛውን ቦታ ቢንቀሳቀስ መርጌታ ሊያሰራው የሚችል ማን ነው ሊያርግ የሚችል ኦኬ ትሩዝ እሺ አንተና አምናለሁ እሺ አልሚዬም አንቺን አምንሻለሁ ትሩዝ አገኘኝ እኔን በውስጥ መስመር አልሚዬም አገኘኝ ትሩዝ አገኘኝ በቃ ሁለታችሁ በቂ ናችሁ በጣም ትሩዝዬንም አውቃለሁ አልሚዬም በውስጥ አገኘኝ በቃ ከመርጌታ ጋር በውስጥ ማለት ነው በቃ ሁለታችሁ እሺ ሁለት በጣም ጥሩ እንዴውም እሺ ልታገኙ የምትፈልጉ አገኙኝ እሺ በውስጥ እኔን አገኙኝ ለመርጌታ የኢንተርኔት ብላችሁ ጻፉልኝ ሜሴጅ ላይ ዋትስአፕ ያላችሁ ዋትስአፕ ሜሴንጀር ያላችሁ በሜሴንጀር ምናምን ነገር ማለት ነው ፕሊዝ ቪዲዮዎችንም ደግሞ ቪዲዮዎችንም በምንድነው በዚህ በሞባይል እንዳሳያችሁ በዚያው ላይ አንድ አነስ ያለ ሞባይልም ለቪዲዮ ብቻ ማለት ይሄ ሞባይል ይዤ እንደገና ቪዲዮ እንዳሳያችሁ ጭምር ጌታ ይባርካችሁ ሞባይል ትፈልጋለህ ሌላ አዎ ለቪዲዮ ማሳያ ኦኬ አገኝ እንዳሳያችሁ ጭምር መቀርጻቸው ነገሮች ቢኖሩ ጠቅላይ ቤተ ክህነት ሄጄ አንዳንድ አባቶችን የሆነ ነገር እንደዚህ ጠቃሚ የሆነ ለሚዲያ ጠቃሚ የሚሆን መልእክት ሲኖር ያ በቪዲዮ እንደዚህ ማሳየት እንዲቻል እናንተ ሁለት መሰለኝ እንደዚህ የምታደርጉት ይመስለኛልና ሁለት አለኛ እሺ ስለዚህ ወደዚህኛው ልሂድና ይሄ ያወጣው አንድ ማህበር አለ አሁንም አለ በርግጥ እንደሱ እንደ ምስጢር እንዳይሆን ነው አንድ ማህበሩ ምንድነው ጥሩ ቦታ ላይ ነው ያለው መሪ አሁን ጥሩ ቦታ ላይ ነኝ ያለው ካሜራውን ወደዛ አዙሮና ወደ ጀርባ መክፈት ከፈለክ ይችላል እሺ አይ ችግር የለም ይቆይ ይሄ ነው አንዴ ፖዝ አድርገውና ስደውልልህ አንሳለኝ እሺ እስከዛ ሊያ ወይ ሆሲ ተናገሩ እሺ ሊያ ያለሽ ድሎ ልስጥሽ ካለሽ ሊያ እሺ ስራ ላይ ነች መሰለኝ ጸጋ ይብዛላችሁ ቅዱሳን
ተባረኩ። ታብታቡን 1 ሚሊዮን ሊገባ ትንሽ ነው የቀረ። 1 ሚሊዮን አስገቡት። ትንሽ ነው የቀረው ማለት ነው። ተባረኩ። ሼሩንም ደግሞ ከፍ እናድርግ። ብዙ ጊዜ ታውቃላችሁ ታብታብ ስታደርጉ ሳታውቁ እንትን ስክሪኑን ትነኩና ገስት ትልካላችሁ ማለት ነው። እኔ ራሱ አንዳንድ ጊዜ ገስት ሳልክ ራሴን ቲክቶክ ላይ ገስት ላይ ራሴን አገኛለሁ ማለት ነውና የሰው ምልክት ያለውን ብዙ ጊዜ ቼክ አድርጉ ታብታብ ስታደርጉ ማለት ነው። እና አንደኛ ሁለተኛ ነገር ደግሞ ብዙ ጊዜ ኤርሚ ኬት ቤተ እምነት ነሽ ምናምን ብሎ ለመጠየቅ በጣም ነው የሚከብደው። የት ቸርች ነሽ? ብዙ ሰው ስለሚዋሽ ማለት ነው። እዚህ ቤት መግባት ስትፈልጉ መጀመሪያ ኤርሚን በውስጥ ተዋውቁት እና ከዛ በኋላ እዚህ ቤት ደግሞ እየገባችሁ ማገልገልም ትችላላችሁ ማለት ነው። እና ኤርሚ ሳያውቃችሁ ዝም ብላችሁ ቤት ውስጥ ገብታችሁ ገስት ላይ መቀመጥ አይቻልም። ለምን? ማይታወቅ ሰው መጥቶ ሪፖርት ሊያደርግ ስለሚችል ማለት ነው። ብዙ ጊዜ ገስት ላይ ኤርሚ የሚያስገባቸው ሰዎች የሚያውቃቸውን ሰዎች ነው፣ ከዚህ በፊት የሚያውቃቸውን ሰዎች ማለት ነውና ወንጌል አማኝ እንደሆነ እርግጠኛ የሆነውን ሰው ነው የሚያስገባው ማለት ነውና ተረዱት። ብዙ ጊዜ ከገስት ላይ ሲያወርዳችሁ ለዛ ነው ደግሞ ያው የሙሉ ጊዜ አገልጋይ ስለሆነ ኬት ቤተ እምነት ነው የት ቸርች ነው የት ነው የምታገለግለው ማለት በጣም ነው የሚከብደውና ጊዜ ይወስዳል ማለት ነው። ለዛ ልንረዳው ይገባል ብዬ አስባለሁ። ስለምትረዱትም ተባረኩ። እሺ ብዙ ጊዜ ገስት ላይ መግባት የምትፈልጉ ማውራት የምትፈልጉ ዋና ነገር ሲኖር 1 ቁጥር ጻፉ ወይም ኤርሚ መናገር የምፈልገው ነገር አለ አስገባኝ ብላችሁ ጻፉ ማለት ነው። እና ተባረኩ። እሺ ታብታቡ 1 ሚሊዮን ገብቷል። ሼሩን ከፍ እናድርገው። ጸጋ ይብዛላችሁ ኤርሚ እስከሚመጣ ማለት ነው። እሺ እኔ ልግባ ብለክ ነበር። ሰላም። እሺ አጣይቅ ኤርሚ የመጣክ። እሺ ኦኬ ታይቆ። እሺ ሰማን ማለበል ፍስሐ ፊሽ ነው ኤልሻ ነው ኤልሻ ኤልሻ ነው ኤልያስ ማን ኤልሳ እሺ ኦኬ ወንድማችን እንኳን ደህና መጣ ከሶንጎ። ኤርሚዬ እንኳን ደህና ቆየኝ። እኔ ታክሲ ሰፈር ልጅ ነኝና ግን አንተን በጣም ነው የምወደው። ኦኬ እስቲ ባርከኝ እስቲ። እሺ የት ነው የምትኖረው ግን? ወደ ስፔን ነው ያለው። ኦኬ እግዚአብሔር ባርካው። በውስጥ ሲናወራ በውስጥ እንገናኝ። እሺ እኔ ወንድምሽ በጣም ወዳለሁ። ጌታ ይባርክ። አሜን። ቴንክ ዩ ወንድም። ፎሎ ባክ መልሽልሃለሁ። እሺ ወንድምሽ አሜን። ኦኬ እሺ ምንድነው አሁን እያልን ያለነው ወገኖቼ? እኛ ሰዎች እግዚአብሔር አዋርዷችሁ አትምጡ ወደ እግዚአብሔር መንግስት ማለት እግዚአብሔርም እንደዛ ያደርግም። በፍቃድ ወደህና ፈቅደህ ነው የምትከተለው። ግን የክርስቶስን ወንጌል ስትነኩ የማይነካ ነገር ስትነኩ እውነት ንገራችሁ ታላላቅ የለም ታናናሽ የለም እንደዚህ ነው የምትዋረዱት። እንደነኛ አይነት ሰዎች ወንጌል በቤተክርስቲያኒቱ ውስጥ እንዳይሰበክ በጣም በጣም ትልቅ እንቅፋት የሚያኖሩ የትቢታቸው መጠንና ጥግ ለከት የለም ወንድሞች ናቶች። እኔ አሁን ይሄ አባቶች ብሎ የሚለው ቃል ሁሉ እንኳን እስኪያስጠላኝ ድረስ አልኩ። በጣም የተመሰገኑ አባቶች እንዳሉ ሁሉ በጣም የዛኑያን አሮጋንት እቡ የሆኑ በጣም ብዙዎች ናቸው ያሉት። ለክርስቶስ ወንጌል ልባቸው አልተሸነፈ፣ ወንጌል አይሰብኩ፣ ወንጌልን የሚሰብከውንም ነው የሚያሳድዱት። ወንጌሉን ራሱ ያሳድዳሉ አልኩ። ምክንያቱም እነሱ ከአስማት ጋር ተደባልቀው ከአስማት ጋር ከመተትና ከአጋንንት ጋር ቃል ኪዳን አድርገው ስለሚኖሩ ኢየሱስ የሚለው ስም ይረብሻቸዋል።
አንተ ትውልድ መጽሐፍ ቅዱስን አንብብ በክርስቶስ ኢየሱስ መዳንን እንድታገኝ አንብብ እውነት ያለው መጽሐፍ ቅዱስ ውስጥ ነው ያም እውነት የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ያም እውነት የተባረከው ተስፋችን ጌታ መንፈስ ቅዱስ ነው ያም እውነት በእጃችን ላይ የያዝነው ቅዱሱ ቃል ነው በእውነት ቃል ቀድሳቸው ቃልህም እውነት ነውና ብሎ የመጽሐፍ ቅዱስን የጠላ ትውልድ መንግስተ ሰማያትን አያገኝም እውነቱን ነው ብነግርህ መጽሐፍ ቅዱስን ስታገላብጥ የሚያስተምርህ ስለ መሲሁ ነው ዋነኛው ኮር የሆነው ትምህርት ዋነኛው ፒላር ምሰሶ የሆነው ትምህርት ነገረ ክርስቶስን የሚያስተምርህ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ዳኑ ከዘላለም ጥፋት ዳኑ ዳኑ ወንድሞችና እህቶች እኛ የሰዎችን ውርቀት ብናወራ በጣም ብዙ አለ እኛም ጋር እንደዚሁ ሊኖር ይችላል በየግላችን በተለያየ አይነቱ የተለያየ ሊሆን ይችላል እንጂ ኦኬ አንድ ጻድቅ ጌታ ግን ቀራንዮ መስቀል ላይ ሞቷል በስሙ ያመኑትን ያጸድቃል በስሙ ያመኑትን ያድናል በስሙ ያመኑትን ከዘላለም ጥፋት ይታደጋል እሱ ነው የምንሰብካችሁ እኛ ስንሰብክ የነበረውን ወንጌል አሁን መልሰው እነሱ ራሳቸው እየሰበኩት ነው ያሉት በእኛ አፍ ሲሰሙት ወንጀል በእነሱ አፍ ሲሰሙት ጽድቅ ካልሆነ በስተቀር ጴንጤ የሚሰብከውን ወንጌል አንዱንም ቆሻሻ ነገር ብላ ታወጣለት ከፍጡር ጋር ቀላቅለን የምንሰብከው አምላክ የለም በእኛ በጴንጤዎቹ ቤት ግልጽ ነው ባሪያና ጌታ የተለየበት ነው በቃ መንግስት የሥላሴ ነው ኃይል የሥላሴ ነው ማዳን የሥላሴ ነው ከሶስቱ አካላት አንዱ ወልድ ከሥላሴ አካላት ከሶስቱ አካላት አንዱ ወልድ ከቅድስት ድንግል ማርያም ሰው ሆኖ በቤተልሔም በይሁዳ ምድር ተወልዷል ለበደል ኃጢያታችን ሞቷል በቅዱሳት መጻሕፍት እንደተጻፈ በሶስተኛው ቀን ከሙታን ተነስቷል እኛን ስለማጽደቅ ከሙታን ተነስቷል በስሙ ንስሐና የኃጢያት ይቅርታ ከኢየሩሳሌም ጀምሮ ሁሉ በአሕዛብ ሁሉ እንዲሰበክ የተባለለት እሱ ነው ስብከቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወዷል ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው በእርሱ በሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስም አሁን ተፈርዶበታል ይላል እና ከፍርድ አትወጣም ወይ ወንድሜ ምንድነው የምትጠብቀው ከፍርድ አትወጭም ወይ እህቴ ምንድነው የምትጠብቀው ይሄን ነው የምንላችሁ ጸጋ ይብዛላችሁ ኮሞስ ፋሬስ የሚሉት ነገር ካለ ይበሉ ቴንክ ዩ ሰላም የርምዬ ሰላም ብያለሁኝ ቅድም የሚወሰላ ረገብች ነው መሰለኝ ይቅርታ አላለሁኝ ነገር የለም እኛ እኔም ላልኩት ነበር ግን ተላረኩ እንትን ለዘጋው ስል እምቢ አለኝ ከዛ ይቅርታ አላለ እቶች ዳግዬ ወሲ ሊያየ ሁሉም ሰላም ብያለሁኝ ታችም ያላችሁ ጥሩ ነው ጌታ ስሙ ይባረክ ኢሳይያስ ላይ ምን ይላል 5 ላይ ያነበብስናል መራሩን ጣፋጩን መራር የሚሉ ወይም ደግሞ ክፉን መልካሙ ክፉ የሚሉ ወዮላቸው ይላልና እንደዚህ መጨረሻው እንደ ተቋም ሊሆን ይችላል እንደ ግለሰብ ሊሆን ይችላል የእግዚአብሔርን ሐሳብ የሚቃወም ሰው አወዳደቁ የከፋ ይሆናል ነው ለማለት ፈልጌ ነውና ቅድም መርጌታም ያዩና ጽፈውታል ማይቻለሁ በጽፋቸው በምንም ትክክል እውነት ነው እኔም በህይወት ያዩዋቸው ሰዎች አሉና እዛ ጠቅላይ ቤተ ክህነት ባለው መኖሪያ ቤት ራሱ እኔ አንድ ወቅት አቡነ ኤልያስ ጋር ነበርኩና እሳቸው ጋር ሆኜ ውጥት ስል አቡነ እንድሪያስ ብቅ ሲሉ አጋጣሚ ነጠላ ነው የለበሱት ሰውነታቸው ራቁት ነው ግን ሰውነታቸው ጠልሰም በጠልሰም ነበር የሚገርም ማለት ደንግጬ ነው የተመለስኩት ሰውነታቸው ጠልሰም በጠልሰም ምን ማለት ነው ይሄ በቆዳ የተሰፋ ዙሪያው ሰውነታቸው በሙሉ ማለት ነው ልክ ተሰፍቶ ማለት ነው እና ገብቼ ምንድነው በየ ለብፁዕ አቡነ ኤልያስ ነግራቸው አይሳቸው እኮ እንደዚህ ናቸው አስማት ይወዳሉ ጥንቆላ ይወዳሉና እንደዚህ አይነት አብዛኞቹ ምን ለማለት ፈልገው ብዙዎቹ በዚህ የታሰሩ ናቸው
በቆዳ ባይኖር እጃቸው ላይ ይነቀሳሉ ወገባቸው ላይ ተካሻው እንደ አይነት ብዙ ያለ ነውና ይሄ በግል በፐርሰናል ለግላቸው ምንም ላይሆን ይችላል ምንም እዛቸው ግን የጌታን ወንጌል ግን እውነቱን ግን የሚያጣሙ ለነሱ ውሸት ሲሉ እውነትን ማጣመም መጨረሻው አሟሟት ሳይቀር መጨረሻው እርጅና ሳይቀር ያበላሻል በእግዚአብሔር ብቻ አይደለም በሰው ዘንድም ያስጠላል በእውነት በሰው ዘንድም ያስጠላል ያስነቅፋል ያዋርዳል አሁን ለሳቸው ውርደት ነው አሁን ላይ በቪዲዮ ትንሽ ትልቁ ሲያዩ በጣም ውርደት ነው ይህ ሁሉ ግን ለዘመናት የእግዚአብሔር ወንጌል እና ለማሻሻል ብዙ ሞክረው ነበር አንድ ወቅትና ያንን እኮ እንትን እንዳይሉ ወጣቱን እንዳያፈሩ በጣም ትልቅ ይዋጉ የነበረ ሰውዬ ናቸው የሰውዬ ይዋጉ ነበር ወንጌል እንዳይሰበክ ቴዎሎጂያን ወይም ደግሞ እንዳይወጡ እሳቸው በነበራቸው ጥረት የኛው ግን ዋና ቀንደኛ ተዋናይ ብቻ መግደል ብቻ አይደለም ሐሳባቸውን ሳይቀር የሚቃወሙ ሰው ነበሩና አሁን ደግሞ በዚህ መቃብራቸው በተከፈተበት አይነት ውደት ይሄ የሚያሳየው ምንድነው ይሄ ፐርሰናል ጉዳይ ሳይሆን የጌታ ወንጌል ጉዳይ ነው የጌታ ጉዳይ ነው ባለፈውም የተናገሩትን አይተናል ምን አይነት ንግግር እንደተናገሩ በጣውነት ይሄ መጽሐፍ ቅዱስ የሆነ ሌላ በቃ ለአቡነ ገብርኤል ተቃወምኩ ብለው የተናገሩ ንግግር በጣም አሳፋሪ ነበርና እንደ ፐርሰናልም ሰው ግለሰቦችም ቢሆን የጌታን ወንጌል የሚያጣሙ ሰዎች ክፉ መልካ ገና ሰዎችን ተቋምን እንትንላለሁ በሚል የሆነ እንትንላለሁ በሚል የሚናገሩ ሰዎች የሚጣሉት ከእግዚአብሔር ጋር ነው ከእግዚአብሔር ቃል ነው እንደ ተቋምም ቢሆን እንደ ግለሰብም ቢሆን መጨረሻ ውርደት ነው የእግዚአብሔር መንግስት ብቻ አይደለም ውርድ በዚህ ምድር ላይ እንኳን ተጠልተው ነው የሚሞቱት ተዋርደው ነው የሚሞቱት ተዋርደው እና በጣም የሚገርም ነው ጌታ መልካም ነው አንዳንዴ ጊዜው ግርም ይለኛል እንዲህ ፊት ለፊት ያሳየን ያንዳንዱ ነገር በውስጣችን ያለቀስንበት በወዛ ያነባንበትን እንዲህ ፊት ለፊት ሲያሳይ ይገርመኛል እኔ አሁን ይሄ የፐርሰናል ሰውየው ንግግር ወሬ አይደለም እያወራን ያለ ነው ይሄ የጌታ የወንጌል ጉዳይ ነው የወንጌል ጉዳይ ነው ትልቅ ነገር ነው ትንሽ ነገር እንዳይመስላችሁ ሐሜትም እንዳልሆነ ሐሜት አይደለም ይሄኮ ትልቅ የእግዚአብሔር የመንግስቱ ወንጌል ጉዳይ ነው እንደ አይነት ሰዎች ስለ አንድ ሰውሹ ተነስቶ ሲነገር ሰዎችም ይመስላቸው ስለ ግለሰብ እየተወራ ስለ ግለሰብ ሐሜት አይደለም ሐሜት ወንጌል እርኩስ ነው ስላሉ ሰዎች እኮ ስለ ግለሰብ እያወራን አይደለም ስለ ወንጌል እያወራን ነው ስለ እግዚአብሔር ወንጌል እያወራን ነው ስለ እንደ አይነት ሰዎችም ማርያምና ኢየሱስ አይጸዳዱም ሲሉ ይሄኮ በጣም ነገረ መለኮ ነገረ ስጋዌን የሚያቃውስ ትምርት ነው እንዲህ አይነት ሲዋረዱ ቀላል አይደለም ለፐርሰን እያወራን እንዳልሆነ አንዳንድ ሰዎች ሐሜት ምናምን ሲሉ ሰማለውና ሐሜት አይደለም ይሄ የጌታ ወንጌል ጉዳይ ነው ለማልፈኝ ጨለማው ይገፈፋል ምንም ጥርጥር የለውም የርምዬ በጣም ተማረክ ዘመን ይባረክ በጣም እንወዳለን እናከብራለን በጣም ስላንተ ትልቅ ሐሴት ነው የሚሰማን በጣም ወንደርፉ በጣም የምትገርም ልጅ ነህ እግዚአብሔር ዘመንን ይባርከውልን ነው ተባረኩልኝ ከዚህ በላይ ብዙ ባለ ተባረክ ፋሪሲ ኤርሚ ዙራልክ አለ ኤርሚ ኦኬ ተባረክ ዘመን ይባረክ ቅዱሳን አላችሁ ተባረኩ ጆቻችሁ ይባረኩ ቀጥሉ እሺ ኮፒ ሊንኩን አትተውት ታብታ ወገኖች ምን ነው ዝም አላችሁ ሆሲ ያለሽ ዳጊ ድምጽ አይሰማም ወገኖች ዶክተር ይሰማል ይሰማል ኤርሚዬ ይሰማል ኦኬ እሺ ዳጊ ቤቱን አንዴ እንትን በለው አንታችሁኛል ነው ምንድነው አሁን ሰማል ወይ ዳጊ ይሰማላችሁ እንዴት ናችሁ እንዴት ነሽ ቀጥል ዳጊ ቀጥል
ዶክተር ሰላም ብያለሁ። ናታን የኔታን ቅድም ሰላም አላልኩኝም። ሆሲ ጋር እንኳን አብረን ነበር። ሁላችሁንም ሰላም ብያለሁ። ተባረኩ። እንቀጥል እንግዲህ እንደሰማችሁት ነው። እዛ ቤት በጣም ኮሽታው በዝቷል። እኛ እንኳን በጥብጣቸውን አንፈልግም፣ ግን ያው ራሳቸው ሶርት አውት ያርጉት ያለው ነገር። ምናልባት ታሪኩን የማታውቁት ሰዎች ካላችሁ እንደሰማችሁት ነው። ያው ድግምቱ ነገር በጣም አደባባይ የወጣ ሰውን ለማስገደል በቁሙ ከነነፍሱ በግ የተቀበረበት በተለይ ነባር የነበሩትን ጳጳስ አቡነ ጳውሎስ በነበሩ ጊዜ ይመስለኛል እሳቸው በነበሩ ጊዜ የተደረገ ጉዳይ ነው። እንግዲህ መቼ እንደተቀዳ በርግጥ እርግጠኛ የሆነ ነገር ባይኖርም ግን እንደሰማችሁት ነው ያለው ነገር። ኤኒዌይስ ያ እንዳለ ሆኖ ዛሬ ዮኒ ገብቶ አንድ ቤት የተወያየበት ጉዳይን ይዘን ስንመጣ ነው እንግዲህ ጨለማው መበርታቱን ያወቅ ነው። በጣም ጨለማ በርትቷል እዛ ቤት በጣም። እኛ ስላልን ደግሞ አይደለም፣ እኛ ጨለማቸውንም አንፈልግም። እኛ የብርሃን ልጆች ነን። ሰዎች ወደ ብርሃን እንዲመጡ ነው የምንፈልገው። ግን ጥሩ ነው ግማሹን እንደ ግማሽ ሶሉሽን ነው የሚታየው ህመሙ ሲገኝ። ተባረኩ። ግን እንደምታውቁት ሁልጊዜም በህክምናውም በምኑም የችግሩን ምንነት ማወቅ በራሱ ችግሩን 50% ያህል ማቃለል ነው እና ሰዎች ወደ ጌታ እንዲመጡ የግድ እጅ መስጠት አለባቸው፣ ልባቸውን መክፈት አለባቸው። ያ የእግዚአብሔር ፈቃዱን እግዚአብሔር ማዳንን እንዲያደርግ ልባቸውን መክፈታቸው ግድ ነው። መዳን ይሆንላቸዋል በዛም የተነሳ። ስለዚህ አሁን ኮሽታው በዝቷል እዛ ቤት። ከላይ ደግሞ ጀምሯል። ቀደም ኤርሚ ሲለው ነበር ከላይ ነው ትምህርቱ፣ ሐሰት ትምህርቱ፣ ድግምቱ፣ ጥንቆላው እየፈራረሰ ያለው። እንኳን ለብርሃኑ አበቃችሁ፣ እንኳን ወንጌልን ለመስማት እንኳን ለወንጌል እጅ ለመስጠት አበቃችሁ። አንዳንዴም ብስትሉ በእንዲህ አይነት መንገድም እግዚአብሔር ነገሮችን ሊሰራ ይችላል። በፈቃዳችሁም እንደገናም በራሱ ፕሮግራም የሚሰራው ነገር አለ። ስለዚህ ዛሬ ወደዚህ ያመጣን ግን ጉዳይ የእናንተን ውድቀት ለማወጅ አይደለም። መድኃኒት አለ፣ አትሰቃዩ። ዛሬ ጠዋት ዮሐንስ 14 ላይ ያለውን ለአንድ ወንድሜ ሳካፍለው ነበረ። ምናልባት ተገኝታችሁ ከነበር አላውቅም። በብዙ አትታወቁ፣ በእግዚአብሔር እመኑ ይላል እግዚአብሔር ቃልና መታወቅ ሲበዛ ሰዎች በእግዚአብሔር ማመን መጨመር አለባቸው እና ጳጳስ ላይ የተጣለ እምነት የለም፣ ፓስተር ላይ የተጣለ እምነት የለንም። እኛ እምነታችን በኢየሱስ ላይ ነው እና ግን ልክ ሰዎች ግን መታወቅ ሲበዛ ሌላ መፍትሄን መፈለግ ትተው ወደ እግዚአብሔር ፊታቸውን ማዞር አለባቸው። ስለዚህ ምናልባት አንድ ቦታ ይታየኛል። ቅድም ውይይቱ ላይ የነበራችሁ ካላችሁ ገብታችሁ በተነሳው ሐሳብ ላይ እንድታወሩ አበረታታለሁኝ። አርፈዳችሁ ለመጣችሁ ትንሽ ሪቪው ለመስጠት ትንሽ ክለሳ ለመስጠት እምነት ብቻ በሚለው ሐሳብ ላይ ማውራት እንችላለን እንደ ጅማሬ። ግን በኋላ ላይ ብዙ ነጥቦች ስለተነሱ ስራ ለድነት ያው መታቋቸው ሐሳቦች ናቸው የሚነሱት። ግን ስተብርን የሆነ ልብ አለ፣ ገባችሁ? የደነዘዘ ለህኛ ልብ ስላለ እኛም ጌታን ስናገኝ በአንድ ጀንበር አይደለም ለሰማነው ወንጌል እጅ የሰጠነው። እኛም ላይ ብዙ ድግምት ተሰርቶብን ነበር። ዛሬ የምታዩት ነገር ሁላችንም ያለፍንበት ነው። ብዙ ደንዝዘን ነበር። ግን ነፃ ያወጣን መጽሐፍትን መፈተሽ ስንጀምር፣ ቃሉን መስማት ስንጀምር ነውና በእነዚህ በምታቋቸው ተደጋጋሚ ግን ልብ በደነዘዘባቸው ልብ በጠጠረባቸው ጉዳዮች ላይ ብዙ ማውራት፣ እነሱን ሰባብሮ ደግሞ ሰዎች ነፃ እንዲወጡ ወንጌልን መመስከር ይጠበቅብናል። ስለዚህ መግባት የምትፈልጉ ካላችሁ ደስ ይለኛል። እኔ ጠዋት ላይ ያነሳሁትን ሐሳብ አንድ እንድድገም ክፍተት ባገኘው ጊዜ ጠዋትም ብየው ነበረ። ስለ ስግደት፣ ስለ አምልኮ በተለይ ከፍጡራን ጋር በተያያዘ በዚህም ርዕስ ብዙ ገብተናል። እሱን ባታደርገውስ ባታደርጊውስ ምን ይከሰታል? ምን ይፈጠራል? እንግዲህ አልታዘዝክም። አሁን መጨረሻ ላይ ኤርሚ የተናገሩን ሰምታችሁ ከሆነ በማያምን በሱ ነው የሚፈረድበት እንጂ በሚያምን በጌታ ላይ በተደገፈ ላይ ፍርድ የለም። እሺ እነዚህን ፍጡራንስ ባታምንስ ባትደግስስ በየወሩ ልደቷን ባታከብርስ ወይ በየአመቱ ልደቷን ባታከብር በየቀኑ የነከሌን ዝክር ባታወጣስ ምን ይፈጠራል? አስቦ ታውቃለህ? ምን አገባህ ልትለኝ ትችላለህ።
አረጋዋለሁ ምን ቸገረ ልትለኝ ትችላለህ። ኦኬ ኦፍ ኮርስ አሁንም እኮ ቢሆን ማንም እጅን ጠምዝዞ የሚያስቆም የለም። ግን ባታረገው ኖሮ ምን ይፈጠር ነበር? የጌታ ትእዛዝ ከሆነ ኦፍ ኮርስ ፍርድ አለ፣ አመፅ ስለሆነ ማለት ነው። እነዚህ የምታረጋቸው ነገሮች ግን የጌታ ትእዛዝም አይደለም፣ ሐዋርያትም አላስተማሩህም፣ ግዴታም አይደሉም፣ ወይም ደግሞ ከአንድ ክርስቲያን ለመዳኑ የሚጠበቅ ሪኳየርመንትም አይደለም። ስለዚህ ምን ይፈጠራል? እስኪ በዚህ ላይ እንጀምርና ምን ይፈጠራል እነዚህ ነገሮች ባታረጋቸውስ? ባትሰግድስ ስዕል ፊት? ባትዘምርለትስ? ምክንያቱም አንደኛ ዘምርለት የሚል የለም ለፍጡር። አደርጋለሁ ካልከኝ ባታረገውስ ምን ይፈጠራል? አልታዘዝክም። ካልታዘዝክ እንግዲህ አትወቀስበትም፣ አትሸለምበትም። ዘመን ለምንድን ነው የሚበላው? ለምንድን ነው የፈለከው ዘመንን ማስበላት? እና ድግድግ ጨለማ ውስጥ መቆየት የፈለከው ለምንድን ነው? በጣም የተመቸህ ለምንድን ነው? ጨለማ ውስጥ የሚራመድ ሰው በጣም ይላጋል፣ ከዚህ ወደዛ ይላጋል። ምን እንደመታው አያውቅም፣ መድረሻ የለውም፣ ሲደርስም አያውቅም። እና ተመችቶ ከሆነ ያው ማስገደድ አንችልም። ግን ምን ይፈጠራል ለፍጡራን ባትሰግድ? ከቆመበት ይጥፋ፣ ስም አጠራሩ አይታወቅ ይላል የሚያስፈራራው የማርያም ገድል። አዎ ግን መጽሐፍ ቅዱስ ምን ይላል? ለስዕሉ አልሰገደ ከቆመበት ስፍራ ይጥፋ ይላል። እሱን እናውቃለን። አይ እንደ እግዚአብሔር ቃል ግን ምን ይፈጠራል? ለገብርኤል ባትሰግድ፣ የገብርኤልን ዝክር ባታበላ፣ አተላውን ባትጠጣ፣ በተቅማጡ ባትሞት ምን ይፈጠራል? ምን ይሆናል? እስከዛ ድንጋይ ውስጥ ባትሾልክ፣ በየደብራቱ እየሄድክ አሁን የሰማቸውን አይነት ድግምቶች ባትለማመድ ምን ይፈጠራልና? መግባት የሚፈልግ ካለ አድርገዋለሁ ምን አገባችሁ የሚል ካለም ይችላል። ግን ነፃ መውጣት ፈልጋለሁ የሚል ይህንን አስረዱ፣ መልስ ስጡኝ፣ ጌታ አዞ የለው ይሄን እንድናደርገኝ ካላዘዝኩ ደግሞ መዳኔን አጣዋለሁ ብላችሁ የሰጋችሁ ካላችሁ ሰፋ አድርጌላችኋለሁ። ከእምነት ጀምሮ እስከ ብታደርገውም ባታደርገውም እስከሚለው ድረስ ባነሳውላችሁ እንትን ውስጥ ገብታችሁ መዋየት ትችላላችሁ። አንድ ቁጥር መጽሐፍ ገስት ላይ መላክ ትችላላችሁ። እህት ወንድሞቼም ይሄ ነበረ ዮኒም ጋር ሲወያዩበት የነበረው ሀሳብና ሌላ ቤት በዚህ ርዕስ መግባት የሚፈልግ ካለ መግባት ይችላል። አንድ ቁጥር መጽሐፍ ይችላል። ኦኬ ጥሩዬ መጣሽ እንዴ? ጥሩዬ ደንበኛ እየሆነች ነው ሰሞኑን። አዎ እንኳን ደህና መጣሽ ጥሩዬ። እንኳን ደህና ቆየኝ። ደህና አደራችሁ፣ ደህና ረፈዳችሁ። አለው ጥሩዬ እንዴት ነሽ? እንዳልሽ ድቅድቅ ጨለማው በርትቷል። ትክክለኛ አይደል? እንዴት ነሽ እንዳልልሽ ድቅድቅ ጨለማው በርትቷል እና እንዴት እንደሆንሽ ስለማቅ መፍትሄ ላይ ብናወራ ብዬ ነው። አይነ ስውር እኮ ማየት አይችልም። ለዛ ነው አባቴ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለማንኛውም ክፉ አታናግረኝ ገና ከመግባቴ። ጨለማ መሰለ አይን ላይ የተጋረደ ነገር ነውና ደህና ነህ ግን መጀመሪያ አይደል ለነገር ተቀበልክ? አይኔ ከአባትሽ ሰምቼ ነው እንግዲህ። እኔ ታውራችሁ ከሆነ አላውቅም። እኔ መታወራችሁን ሲናገሩ አልሰማሁም። ዝም ብሎ ጨለመብን ብቻ ነው ያሉት። ጭራሽ መታወርም አለ እያልሽ ነው? አይ መቼ ነው ግን ከኛ ላይ የምትወርዱት? ለማንኛውም እኔ የምፈልገው ኤርሚያስን ነው። ኤርሚያስ ናውጣ። ትላንትና የጀመርነው ነው። አይ ይሄን ልጠይቅሽ ስለ ያመለጥሽው ቀንም ላይ ቢሆን መጀመሪያ እኔ ለምን እንደምትፈሩ ዌሪስ ዳኒ ዌሪስ እንትና ማን ነው? ኤርሚያስ እና ዳኒ እንትና ሁሉም አሉ። አሁን የጠየቅኩሽን ትላንትና ለነገሩ አምነው ነው ከኔ ጋር የተለያዩት። አብዶሽ ማታ ነበር ካለ ሩይ ያለ አረ በፍጹም ዳጊ እኮ ካልከበረሽ ነገር ተመችቶሽ ከሆነ አጨንቅሽ ተመችቶሽ ከሆነ ምን ተው። ድግድጉ ጨለማ ስለ ድግድጉ ጨለማ የነገሩን አባትሽ ተሳስተዋል እንዴት ነው? ወይስ እንዳልሽው ታውራችሁ ነው? ምንድነው? ምን ተፈጥሮ ነው? ተመችቶሻል ወይስ ወደ አባት መቼም ቢሆን አይሳሳቱም፣ አልተሳሳቱም። ያው ልጆቻቸውን ሲገስጹ ሲመክሩ ነው። ያቺ ቆረጥ አድርጋችሁ ያቀረባችኋት ቪዲዮ እያያችሁ ነበር። በነገራችን ላይ ከቅድም ደግሞ እየተከታተልኩ ነበር። ለማንኛውም ወደ ርዕሳችን ንግባ አባቴ። ኦኬ ልጆቻቸውን አባቴ አይደለም ልጆቻቸውን የገሰጹ ነው። አዎ በቃ አባት ልጁን እንደሚቆጣ ሁሉ እንደሚገስጹ ሁሉ ሰብስበው እየመከሩ እየገሰጹ ያሉትን ቪዲዮ ቀንጨብ አድርጋችሁ ሙሉን ግን ቁጭ ብላ አዳምጠሃል? ሙሉ አለኝ። የሚገርምሽ ሙሉ ቪዲዮ አለ። እኔ የምልሽ ልጆቻቸው ጨለሞባቸዋል ማለት ነው። እኛ ጎረቤቶቻቸው አልጨለመባቸው ማለት ነው።
ሙሉ ቪዲዮ አለ የእውነቴ ነው የምነግርሽ እሱን ለኔ ታዩ ግድ የለሽም እኔ ምንም ሳልሰማ እንደውም በነገራችን ላይ ወደ እንትን ልግባ ካርት ሚውት ታደርገኛለህ አታሸንፈኝም እኔ አሁን እዚህ ጋር ላይክ ለመሳደብ ኦር ለማብሸቅ ምናምን አይደለም የገባሁት መልስ ልመልስልህ ነው እንበሻሸቅ ካልክ ግን ይኸው ሜዳውም ፈረሱም ይኸው ሜዳውም ይኸው ልጀምር መበሻሸቅ አይ ለምን በሻሽ እሳቸው ያበሸቁ አልመሰለኝ እሳቸው ቁም ነገር ነው ባሚቲ 2-3 ቀን ራሱ እንደው አሁን ማለት የጴንጤ በቃ ራሳችሁ እኮ መሰከራችሁ ሰነፎች እንደሆናችሁ ደሃ እንደሆናችሁ ምናምን ግን ይቅር ይበለኝ ለነገሩ እናንተ ተሳደባችሁና እኔ ተሳዳቢ መሆን የለብኝም ይቅር ይበለኝ ይሄ ስላልኩ ራሱ ይቅርታ አይ እኔ ችግር ነው እናንተ ወንድሞቼን ወደ ኑ በብርሃኑ ተመላለሱ ብዬ ወደ አባቴ መንግስት ማስገባት ነው የምፈልገው ቆይ እንዳዳምጪኝ ጥሩዬ አሁን አዳምጪኝ እንደ ጫጫ እንዳይሆን በደንብ አዳምጪኝ አሁን እኛ ምንም መበሻሸቅ አልያዝንም አባትሽ ያሉትን የደገምነው ወይ እሱን ሲደገም መበሻሸቅ ከሆነ ሳንደጋግመው እናወራለን እንጂ እኛ ቃል በቃል እሳቸው ያሉትን የተናገርነው አልተሳሳቱም ማለትሽ ትክክል ብለሻል እውነትሽ ነው እኛ አንደኛ የሚታይ ነው ሁለተኛ ደግሞ ያው እንዳልሽው በጣም የሚታመን ሰው ነው የተናገረው ልጆቻቸው ነው ካልሽ ልጆቻቸው ጨለማ ውስጥ ናቸው ማለት ነው ስለዚህ አሁን እኛ ስለ ብርሃን ለምን አናወራም እንደዛ ከሆነ ጨለማ ውስጥ መሆናችሁን ካመናችሁ እሳቸውም አልተሳሳቱም ካልሽ ስለ ብርሃን የሆነው ኢየሱስ ለምን አናወራም ገብተሻል ወደ ብርሃኑ ኢየሱስ ለምን አንመጣም ከፍጡር አምልኮ ለምን አትላቀቂም ካልተጫነብሽ ሸክም ለምንድን ወደ ጌታ ዞራቲም እሱ ሸክምሽን ያራግፍልሻል ደካማ ከሆንሽ ሸክምሽን ያራግፋል ነፍስሽን ያሳርፍልሻል ስለዚህ ስለ ብርሃኑ እናወራ ማለት ነው ሰው ግን ጨለማውን ካላመነ 50% ችግሩ አልተገኘም ማለት ነው በባሽ ጥሩ እየተሰማው ወደ ሆስፒታል የሚሄድ ሰው የለም ህመም እየተሰማው እንጂ ስለዚህ ህመም ውስጥ ነው ብለሽ ካመርሽ መድኃኒቱን እናወራ አይመስልሽም በጀምር ጨረስክ መበሻሸቅ አይጠቅምም ምን ያሁን አንቺ ብትበሽቀልኝ አሁን ጥሩ መልኪ ምናምን ይያልክ አሁን አጠቃላይ ላልካቸው ነገር ወደ መልሱ ስመጣ ሲጀመር እኛ ኦርቶዶክሳውያን ፍጡር አምልከን አናውቅም አናመልክም ይሄ ልቦናህም ያውቃል እሺ ቆይ ወደሱ እንሄዳለን በጣም የምፈልገው ርዕስ ነው እኔ የምልሽ ግን ጨለማ ውስጥ ከሆናችሁ ምንድነው ጨለማ ውስጥ ያስገባችሁ ምክንያት ምንድነው ምን ሆናችሁ ነው በጣም ቅድስናው ነው ወንድሜ ምናልባት አይነት አጉሮ ይሆናል እንጂ እኮ ጨለማ ውስጥ አይደለም እንደውም የሚያንጸባርቅ ብርሃን ውስጥ ነው ያለነው ስለዚህ አባትሽ ተሳስተዋል ማለት ነው ቀደም ቆጣይኩሽ እንደሱ ትይንኩ ግራ አጋባሽና አይሷ ልክ ነች ማለት ነው እሳቸው ተሳስተው ይሆናል እዛ ያ ንግግር እዛ ቦታ ላይ ላለ አላማ የተነገረ እንጂ ኦርቶዶክሳውያንን ለማለት ፈልገው አይደለም ኦር በቃ ያጠፉ ልጆችን እንደዛ ብለዋል ለምሳሌ ልክ እንደናንተ አይነት ምላሽ ለማይሰጡት እስቲል እኮ በነገራችን ላይ ምላሽን ቢሰጣችሁ ያው ተሸነፍን ብላችሁ ነው ማታኮ እጅ ሰጣችሁ አሸንፈሽናል እናመሰግናለን ብላችሁ ነው በርግጥ የተለያያችሁት ሶ እዛ ጋር የተነገረው ቃል እንደው በእናት ዳጊ ተው ግን ወደ ርዕሱ ለነማን ነው አይ ነገር ርዕስ እዛ ጋር የተናገሩት ሊቃውንቶቹ ሰብስበው የተናገሩበት አላማ የራሳቸውና አላማ አለ እኮ ምንድን ነበር አላማ ጥፋት ነበር ጥፋት ነበር ያንን ሲገስሱ ያንን ሲመክሩ አባው አባታችን ይሄንን ብለዋል በቃ ማለት ያንን ያሉት ግን ኦል ኦርቶዶክሳውያንን እየተሳደቡ ወይ ደግሞ እኛ ኦርቶዶክሳውያን ጨለማንን የሚል ውስጥ ማለታቸው አይደለም ያሉበት አላማ ሲጀመር ልቦና ድርግም አድርጎ ያውቃል እውነት ልብና ኩላሊትን የሚመረምር እግዚአብሔር አለ የምር ልብ ያውቃል ለምን አላማን እንደተናገሩ እሺ ሙሉ ቪዲዮውን አይተሽዋል አይደል አይቼዋለሁ ብለሽኝ አዎ ኦኬ ስለምን እንደተናገሩ እስኪ አብረናቸው እንስማ ቪዲዮ ላይ ላርግልሽና እሺ እንስማው ከእንደዚህ ኤርሚ የለም አለ እኔ ኤርሚ ነኝ ኤርሚ ነው ችግር የለም ወንጌል ስንሰራ አንድ ነው ያው ስለማይችል ለኔ መመለስ ስለማይችል ነው ለሶስት ተተካችሁ እኮ ግን አይገርም በጣም ነው ደስ ያለኝ እሺ እንላዳምጥ ስንታዩና የሚጠቅምሽን ነገር ግዴለሽ ፒካርኪ እስኪ እንስማቸው እሳቸው አሁን ምንድነው መሰለሽ በረከታቸው ይደርብን ክፋታው ቪዲዮ ይንሳሰማሽ አሁን ይልሽ ይንሳሰማሽ አንቺን ላበሽቅሽ ሳይሆን ሆስፒታል ብትሄጂ ህመምሽን መጀመሪያ መታወቅ አለበት አሁን እሺ ዳጊዬ ችግር የለም አዳምጣለሁ በረከታቸው ይደርብንና ክፋታው ቪዲዮን ይደርባችሁ እሺ ይደርባችሁ በረከት ላንተ የሚድረስ በነገራችን አይ መልካም ሰው ነች ደገኛ ሰው እንደሆነ ያስታውቃሉ ግን እኔ ጨለማ ውስጥ የለው አንቀጥልሽ እሺ ቃሎት ያሰማውን ክፈተው ቪዲዮ ብሉቱዙን ላጥፋና ላሰማሽ ቀኝተን ዛሬ ኢትዮጵያ ተርጂ ቀኝተን
ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ምን አሉ? ተኝተን ዛሬ ኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ውስጥ ካለሽ ነው፣ ከሌለሽበት ችግር የለውም። ኦርቶዶክሳዊ ካሉሽ ተኝተን ዛሬ ኢትዮጵያ ቤተክርስቲያን የሁሉ ሊቃውንት እያላት ጨለማ ውስጥ ናት። የእሳቸውን እየሰማሁ ነው። ክፈተው አባቴ ዳጊ ይሰማኛል። ክፈተው። ጨረስክ ወይስ ሌላ? አይ ልክፈተው፣ ልክፈተው እንስማቸው። እየሰማሁ ነው። እሺ ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ። ስለዚህ ልመልስ ትዝ አለህ? እሺ ትዝ አለኝ። ሁለቱም ትዝ አለኝ። ዳጊ አንድ ጥያቄ ጠይቄ ካላስቸገርኩ፣ አንተ በፊት ኦርቶዶክስ ነበርክ? ቆይ የኔን መልሽልኛ። የኔን ስትመልሽልኝ አንቺን መልስልሻለሁ። ስለዚህ አንቺ አለሽ ቤተክርስቲያን ውስጥ አለሽ። ተኝተን ይሄ ሁሉ ሊቃውንት እያለ ነው አይደል ያሉት? አይ ቤተክርስቲያንም ብለው ጨለማ ውስጥ አይደለም። አልሰማሽም እኮ። እንስማቸው እንደገና። በደምብ ካልሰማሽ ድምፁን ላሰማሽ። ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ። ተኝተን ዛሬ የኢትዮጵያ ቤተክርስቲያን የሁላ ሊቃውንት እያላት ድቅድቅ ጨለማ ውስጥ ነን አሉ። የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ውስጥ ነሽ አንቺ የምታመልኪው ወይስ ሌላ ቦታ ነሽ? አዎ ነኝ። ስለዚህ የመልእክት አንቺን ይመለከትሻል ማለት ነው። እውነት ነው። ድርግም አድርጎ ይመለከተኛል። አሁን ተመለከተሽ። እሺ ቅድም አይመለከትሽም ነበር? እውነታቸውን ነው። ተኝተን ነው ታውቃለህ። እንደናንተ አይነት ልጆቿን ቤተክርስቲያን ያጣችሁ በመታኛታችን በማንቀላፋታችን ወንጌልን አፋችንን ከፍተን ባለመስበካችን ዛሬ ፕሮቴስታንት እምነት ኢትዮጵያን ውርር ያደረጓት በመተኛታችን ነው። ለምሳሌ አንድ የኦርቶዶክስ ተዋሕዶ እምነት ተከታይ አሁን እኔ ባልኩ ደረጃ እንኳን የማውራት ብቃት የለውም። ይሄ ራሱ አንድ እንቅልፍ ነው። ገባ? እንደናንተ አይነት ወንድሞቻችንን እህቶቻችንን ያጣ ነው በአግባቡ ስላልሰበክን ነው። ስለዚህ ይሄ የኛ ጥፋት ነው። ዳት ሚስ ይሄ ማለት ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ጨለማ ናት ወይ ደግሞ እግዚአብሔርን ወይ ደግሞ እግዚአብሔርን አታመልክም ክርስቶስን አትቀበልም ግን ማለት አይደለም። ይሰማል? ምን ማለት ነው? ይሄ ሁሉ ሊቃውንት እያለ ኢትዮጵያ ይሄ ሁሉ ሊቃውንት እያላት በዚህ ልክ ፕሮቴስታንት መስፋት የለበትም ወይም ደግሞ ሌላ የአማኞች ሙሉን ማለት ነው። ይሄ ማለት ምንድነው? በስርዓቱ በቃ ጊዜያችን በአግባቡ አልተጠቀምንም። ሁላችንም የወንጌል ዕዳ አለብን፣ ግን ያንን ዕዳችንን አልተወጣንም። ተመለሰልህ ዳግ? በጣም ነው ገና ጥጡር መጠራረቅ ሲጀምር መርፌውን ሳልወጋ ነው ባንዴ ለቀቅሽው። ቅድም እምቢ ብለሽ ነበር፣ አሁን ደግሞ ባንዴ በራልሽ። እግዚአብሔር ይባርክሽ። እኔ ደግሞ ብዙ የምታታጊ መስሎኝ ነበር። ስለዚህ አምነሻል ማለት ነው። መተኛታ የትኛው እግዚአብሔር ይባርከኝ? አንተ ጋር ያለው ወይስ እኔ ጋር ያለው? ቫይረስም አታስለውጭ። ስለዚህ ማመንሽ ጥሩ ነው። አሁን ወደ ሕክምናው እንሂድ። በቃ አንድ ሰው መታመሜን አምኛለሁ፣ ተኝቻለሁ፣ ወንጌል እየሰበኩ አይደለም። ያው እሳቸው ብለዋል፣ ወንጌል እየሰበካቸው አይደለም ብለዋል። ከፈለግሽ አሰማሻለሁ። ጨለማ ውስጥ ነኝ ብሎ አንድ ሰው አመነ ማለት ጥሩ ነው። ኦኬ ይሄን ጨለማ ለኛ ነበር የነገራችሁን፣ ግን እናንተ ጋር እንዳለ ማመናችሁ ጥሩ ነው። ስለዚህ ጨለማ ውስጥ ሆናችሁ ኑ ወደ ብርሃኑ ተመላለሱ ያላችሁ ምንድነው? የፎገራችሁን ነበር? የቀለዳችሁ ነው? ምንድነው? አልገባኝም። እኔ ወደ መፍትሄው ልሄድ ነው። እናንተ ግን ምን አስባችሁ ነው? ወደ ጨለማ ነው እየጠራችሁን የነበረው? አልተጋጨባችሁም? ትንሽ ኑ ወደ ብርሃኑና እሳቸው የሚናገሩት ነገር አልተጋጨም። እንደነገርኩ እኛ በአግባቡ ዕዳችንን አልተወጣንም። ያ ማለት ግን ሙሉ ሁላችን ያለነው ጨለማ ውስጥ ወይ ደግሞ እንትን ውስጥ ነን ማለት አይደለም። ኦኬ አሁን ደግሞ ልቀይረው የቀሩ ቅሬታዎች አሁን ደግሞ ይቀራሉ ልትይ ቀደም አምነሽ ነበር ተኝተናል ጨለማ ውስጥ ነን። አዎ እኮ ይሄ ሁሉ ሊቃውንትንስ ይሄን እኮ ልብ የሚያቀል በጣም ብዙ ሊቃውንቶች በጣም ብዙ ሰባኪያን ያለባት ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን።
ስለዚህ እሳቸው ያሉት ከዛ አንፃር እንደሆነ ደግሞ ታውቃለህ በነገራችን ላይ ይሄ ማለት ግን ጨለማ ውስጥ ነው የምንኖረው ግን ማለት አይደለም እየሄደ ነው የሚመለሰው አንቺ በሽታ በጣም ይሄዳል ይሄ ማለት ይገባል እንደዛ አይነት ከሆነ እንትን ማዘዝ አለብኝ ልዩ ሆነ ምን አይነት ጥያቄ እየጠየቅክ እንደሆነ ታውቃለህ አይ ለምሳሌ ይሄን የደፋሹን ጥሩ የልንገርሽ እኔ አሁን አንቺን